ይመስገን ሰላም ነው፣ ሁሉ ሰላም እግዚአብሔር ይመስገን። ምርጥ የት ነው? ኢትዮጵያ ነው ያለው? ነው አይደለም፣ ቬጋስ ነኝ ያለሁት። ብዙ ጊዜ ልኬልህ ነበረ ለመግባት ቢዚ ቤት ነው። ስለዚህ ያው ዛሬ እድሉን ስላገኘው በጣም አመሰግናለሁ። እሺ፣ ምርጫ ሰባተኛ ዙር ሀገራዊ ምርጫ ሊደረግ ነው። ከዚህ ምርጫ ምን ትጠብቃለህ? ሆነስትሊ ስፒኪንግ ምንም የሚጠበቅ ነገር የለም። እኔ የሚጠብቅም ሰው ካለ ሞኝነት ነው የሚመስለኝ። ላስት ታይም 97 ነው 98% አምጥቶ ያሸነፈ መንግስት ባለበት ሀገር በዚህኛው ዙር ለውጥ ይመጣል ብሎ መጠበቅ የዋህነት በስሎ ነው የሚሰማኝ። ኦንሊ ቲንግ የምጠብቀው ምናልባት ሌላ 99% ምናልባት ውጤት ካገኘን ነው እንጂ ምንም አዲስ ነገር ይመጣል ብዬ አላስብም። በድሮ ጊዜ እንኳን እንደው ብጥብጥ ይፈጠራል ተቀናቃኝ ተጭበርብር ያለው ብሎ እንኳን ችግር ያመጣል የሚባል አይነት እንኳን እንትን ያለበት አይመስለኝም። ጀስት ዝም ብሎ ለፎርማሊቲ የሚካሄድ ምርጫ ነው ብዬ ነው የማስበው። እኔ እንጃ የሚጠብቅም ሰው ካለ ምን አይነት እንደው ምን እንደሚጠብቁ ባውቅ ደስ ይለኛል በዚህ ጉዳይ ላይ እውነት ለመናገር። ስለዚህ በዚህ ምርጫ ላይ የአንድ ፈረስ ግልቢያ ነው ብለን የምታስበው? ሆነስትሊ ከዚህ በፊትም አንዳንድ ነገሮችን ለመጻፍ ሞክሬያለሁ። እንዴት እዚህ ቦታ ላይ እንደደረስን፣ እንዴት ይሄ ዲሞክራሲ ከሚመስል ስትራክቸር ወደ አውቶሪቴቲቭ ዲሞክራሲ እንዴት እንደመጣን፣ በምን አይነት ብልህነት እንዴት አድርገው ሀገሪቷን እንደቀየሩ አንዳንድ ጽሁፎችን ለማንበብ ሞክሬያለሁ። በራሴ የሚያጋራኋቸው ነገሮች አሉ። ግን ስታየው ስነ ምህዳሩን ቴዲ አምሹር አንተም አስበው ታውቃለህ ብዬ አስባለሁ። ግን አንተም ራሱ ሀገር ውስጥ ብትሆን ኖሮ አሁን ታስረው ከሚገኙት ጋዜጠኞች መካከል የማትሆንበት ምንም ምክንያት የለም ብዬ አስባለሁ። ምክንያቱም ደዌይ ከኢንተርናሽናል የጋዜጠኞች የጆርናሊዝም ላይ ከሚሰሩ አንጻር ከታገዱት፣ ፍቃዳቸው ከተሰረዙት፣ እንደገና ደግሞ ፖለቲከኞችንም እንዴት አድርጎ ከጨዋታ ውጭ ለማድረግ እንዴት እንደሚጠቀም ስታየው ኢትስ ኦብቪየስሊ አካሄዱ በተጠና መልኩ በፕላን በተደረገ መንገድ ረቂቅ በሆነ ፕላን በተደረገ መንገድ ነው እዚህ ደረጃ ላይ የደረስ ነው። ኢትስ ናት ጀስት ዋን ዴይ እንደ ድንገት የመጣ ነገር አይደለም። ሰዎች እያየ ነው፣ ግን ምንም ነገር ሳናደርግ በመቅረታችን ከቀን ወደ ቀን እየተገፋ መጥቶ እዚህ ላይ ደርሰናል። አሁን ላይ ያለው አርኪቴክቸር ጀስት አንድን ፖለቲካ ፓርቲ ወይንም ደግሞ አንድን መንግስት ብቻውን እንዲጫወት ያደረገ ስትራክቸር ነው ያለው። ስለዚህ ምርጫ እንደዚህ ከሆነ ታዲያ የፖለቲካ ፓርቲዎች ከመንግስት የሚሰጣቸው በጀት እየወሰዱ በየ5 ዓመቱ በሚደረግ ምርጫ መሳተፍ የለባቸውም። ትርጉም የለሽ ምርጫ ነው ብለህ የምታስብ ከሆነ ስለዚህ ምን ያድርጉ በቀጣይነት? ታዲያ መሳተፉ አንደኛ አይ ቲንክ ህግም አለ መሰለኛው በምርጫ ላይ የማትሳተፍ ከሆነ ከሬጅስትሬሽንም ትወጣለህ። የፖለቲካ ፓርቲም መቀጠል የማትችልበት ህግ አለ ይመስለኛል። ስፔሲፊኬሽኑን በደንብ ጠልቄ ባላውቀውም ግን ደግሞ መሳተፍ አለብህ። ፖለቲካው ላይ እንቅስቃሴ ማድረግ አለብህ አሴ ፖለቲካል ፓርቲ ሬጅስተር እስካደረግክ ድረስ። እነዚህ ድርጅቶች እነዚህ የፖለቲካ ፓርቲዎች መሳተፋቸው ምንም እንትን አይደለም፣ ክፋት ነው ወይ ደግሞ ጥሩ አይደለም ብዬ አላስብም። ግን ደግሞ እየተሳተፉ ያሉት ለህዝቡ ለውጥ በሚያመጣ መንገድ ወይንም ደግሞ አክቹዋሊ ሰው ምርጫ ኖሮት ምርጫ ማድረግ አስፈላጊ ሆኖ ሰው የሚመርጠው ነገር ኖሮት ለውጥ ይፈጥርልኛል ወይንም ደግሞ ይሄ አካል ተመርጦ ለውጥ ያመጣልኛል በሚል መንገድ አይደለም እየተደረገ ያለው። ጀስት ለፎርማሊቲ እንዳልኩት መሳተፍ ስላለባቸው እየተሳተፉ ነው ያሉት። በዛ ላይ ደግሞ ኢንተርናሽናል ኮሚዩኒቲም ህገ መንግስታችን ምርጫ እስካዘዘ ድረስ ያ ነገር መንግስት አድርጎታል፣ ምርጫው ተደርጓል በሚል ኢንተርናሽናል ኮሚኒቲውም ተቀባይነት
የፈንድም የምናምንም ይሄ ኢንተርናሽናል ኮሚኒኬሽንም ጉዳዩ አብሮ እንዲሄድ ስለሚፈለግ እንደዛ አይነት ነገሮች ይደረጋሉ። ሶ አይተህ ከሆነ አሁን ላይ በቅርብ የወጣ ዜና አይተህ ከሆነ እንደውም የኢሮፕ ዩኒየን ታዛቢ አልክም ብሏል። ጀስት አንዳንድ ጋዜጠኞች ብቻ ናቸው የሚታዘቡት። ፓስት ኤቭሪ ምርጫ የኢሮፕ ዩኒየን ታዛቢ ይልካል፣ በስነስርዓት ታዝበው ምርጫውን ሪፖርት ያደርጉ ነበር። ዘንድሮ ግን የአፍሪካ ዩኒየን ታዛቢዎች ብቻ ናቸው እየታዘቡ ያሉት፣ ወይም ደግሞ ከአፍሪካ ሀገራት የተወጣጡ ታዛቢዎችና ጋዜጠኞች ናቸው እየታዘቡ ያሉት። ይሄ በራሱ የሚነግር ነገር ቢኖር የማስበው ምንድነው ጀስት የፎርማሊቲ ምርጫ ነው። ማንም ሰው ለውጥ ይመጣል ወይ ደግሞ ሌላ አካል ሊያሸንፍ ይችላል ተብሎ የሚታሰብ ሳይሆን ጀስት ዝም ብሎ ለጨዋታ ያክል የሚደረግ ነገር። እሺ፣ ከልብ አመሰግናለሁ ኖበል። ቴንኪው፣ በጣም አመሰግናለሁ። እሺ፣ እዚህ ጋር ደግሞ ላስገባለሁ አንድ ሰው ኪንግ ኦፍ ሸዋ። ሰላም ቴዲያችን እንዴት ነህ? አለው እግዚአብሔር ይመስገን። 7ኛ ዙር ሀገራዊ ምርጫ ከሰኞ ጀምሮ ይደረጋል። መንግስት ለመመስረት ብልጽግናና ኢዜማ ናቸው 274 ወንበር ካሉ 547 መቀመጫዎች የማግኘት አቅም ያላቸው። ምን ትጠብቃለህ ከዚህ ምርጫ? ያ ምርጫው ላይ አጠቃላይ ምርጫው ስለሚፈጥራቸው ነገሮች እና ምርጫን በተያዘ ሀሳቢ መስጠት ፈልጋለሁ። ምርጫ መደረግ አለበት፣ ምክንያቱም ሀገሪቷ መንግስት ስለሚያስፈልጋት። ምርጫ ካልተደረገ ሌክቲሜት የሆነ ኦቶሪቲ ያለው ኦርጋን ስለማይኖር ኪዮዝ ይፈጥራል። ኢንኬዝ የሆነ የፖለቲካ ኢንስቴቢሊቲ ከመጣ ምናምን ሀገሪቷን ወደማትወጣበት ነገር ውስጥ ሊወስዳት ይችላል። ምርጫ መደረጉ አንድ ሪዝነብል የሆነ ሪስፖንስብል ኦርጋን እንዲኖር ያደርጋል። ይህ አሪፍ ነው። ግን በሌላ ሳይድ ደግሞ ምርጫ ብቻውን ደግሞ አጠቃላይ የኢትዮጵያን የፖለቲካ ችግር ደግሞ አይፈታም ብዬ አስባለሁ። ምርጫው መደረግ አለበት፣ ግን ምርጫው አጠቃላይ ኢትዮጵያ ውስጥ ያለውን የፖለቲካ ክራይሲስ ስለማይፈታ ምርጫው ተደርጎ ግን አጠቃላይ የፖለቲካዊ ድርድር አይ ቲንክ አሁን ምርጫ ላይ የማይሳተፉ ግን የፖለቲካ ጥያቄ ያላቸው በትጥቅ ትግል የሚታገሉ አሉ። ውጭም ሆኖ የፖለቲካ ጥያቄ ያላቸው ምናምን አሉ። ኢንክሉሲቭ የሆነ የፖለቲካ ድርድር ያስፈልጋል። ዋቴቨር ዘይ ሴድ ትራንዚሽናል ጋቨርንመንት ምናምን ሳይሆን ኢንክሉሲቭ የሆነ ሁሉንም የሚያካትት አጠቃላይ የኢትዮጵያ በሁሉም ዳይሬክሽን ውስጥ ያለውን የፖለቲካ ችግር ሊፈታ የሚችል ዲስከሽን፣ ዲያሎግ። ይሄ የይሰሙላ ኖሚናል የሆነ ሳይሆን ሪል የሆነ ኢንቴንሽናል የሆነ ችግር ሊፈታ የሚችል ዲፕ የሆነ ዲስከሽን ያስፈልጋል፣ ውይይት ያስፈልጋል። ያ ነው የኢትዮጵያን የፖለቲካ ችግር ሊፈታ የሚችለው። ምርጫ በአንድ ሳይድ ያስፈልጋል። ምክንያቱም ኢቨን ኢትዮጵያ ላይ ምርጫ ባይኖር ብዙ አይነት የፖለቲካ ኢንተረስቶች አሉ። አሁን ሰዓት ኢትዮጵያ ውስጥ ብዙ አይነት የፖለቲካ ቀውሶች አሉ፣ የሃይማኖት ምናምን ብዙ አይነት ዲፕ የሆኑ ፕሮብሌሞች አሉ። መንግስት ከሌለ ይሄ የሚሄደው አንደኛ ለውጭ ሀገር ጣልቃ ገብነት እንዳረጋለን። የሆኑ ነገሮችን ሉዝ ለማድረግ ለማጣት ቅርብ ነው። መንግስት አሁን አለመኖሩ የምታውቀውን ሌሎችን እነ ሱዳንን ምናምን ስታይ ደካማ ራሱ ቢሆን መንግስት ያስፈልጋል አንድ ሀገር ላይ ሪሊ። ምክንያቱም መንግስት ከሌለ ብዙ አይነት ኢንተረስቶችን ጋዘር አድርጎ ማኔጅ የሚያደርጋቸው ነገር አይኖርም። ይሄ ሎጂካል የሆነ አስተሳሰብ ነው። መንግስት ከሌለ ችግር ከተፈጠረ በጣም ጦርነት ሊፈጠር ይችላል፣ አገር ሊፈርስ ይችላል። በዛ ውስጥ ደግሞ ከፍተኛ ድጋሚ ልናስተካክለው ማንችል እድል ኦፖርቹኒቲ መንግስት ሲኖር እኮ ነው የምትቃወመው ምናምን። ኢንሰማው ሁሉም ነገር ከተናደ እኮ በጣም ደብለቅለቅ ያለ ችግር ውስጥ ከተገባ እኮ ብዙ ሀገራት አንደኛ የእጃቸውን ያስገባሉ፣ ሁለተኛ ነገር ኢትዮጵያ ውስጥ ያለ የፖለቲካ ጥያቄ በጠረጴዛ ዙሪያ ከመፈታት ይልቅ በጠመንጃ ኃይል ወደ መፈታት ይሄዳል። ያ ደግሞ ዳሜጅ ይሄዳል። በጣም የማይስተካከል አይነቱ ጥንቅጥ ውስጥ ልንገባ እንችላለን። ብልጽግና ጥሩም ሆነ መጥፎ እንትን መኖር አለበት፣ ምርጫ መደረግ አለበት። ግን ሪሊ ምርጫው ደግሞ ፐርፌክት እና የኢትዮጵያን የፖለቲካ ችግር ደግሞ የሚፈታ ስላልሆነ በሌላ ሳይድ ደግሞ ኢንክሉሲቭ የሆነ ዲስከሽን፣ ይሄ ዲስከሽን ሲባል አሁን እንደሚዘጋጁት አይነት ዲስከሽን ሳይሆን ሪል የሆነ ዲስከሽን ያስፈልጋል። ያ ነው የሀገሪቷን የፖለቲካ ችግር ይፈታል ብዬ ማስበው። አመሰግናለሁ። ከልብ አመሰግናለሁ ኪንግ ኦፍ ሸዋ፣ እግዚአብሔር ያክብርልኝ። ያ በነገራችን ላይ አዳዲስ ሰዎች እንደዚህ አሁን ከዚህ ቀደም እናንተ አሁን
አዳዲስ ሰዎች እድል አትሰጥም ምናምን እያላችሁ ኮምፕሌን ለምታቀርቡ ሰዎች ለመተዋወቅና ትንታኔዎቻችሁን የፖለቲካ አንደርስታንዲንጋችሁን ናሬት የምታደርጉበትን መንገድ ለመረዳት ይሄ ነው ምቹ አጋጣሚ። አንደኛ በዚሁ ከህዝብ ጋር ትተዋወቃላችሁ፣ ከኔ ጋር ትተዋወቃላችሁ። ነገ ከነገ ወዲያ ከሌሎች ጋር በሚኖሩ ውይይቶች ሪኩዌስት ስትልኩ ፊታችሁ አዲስ አይሆንብኝም። አንዳንዶቻችሁ ስም አትቀይሩ። ቲክቶክ ላይ ስም አይቀየርም፣ ፕሮፋይል አይቀየርም። ለምሳሌ ስማችሁን ስትቀይሩ እንደ አዲስ ነው የምትሆኑብን። ፕሮፋይልም ስትቀይሩ የሆነ አንድ ቋሚ ፕሮፋይል ያስፈልጋችኋል። በቀላሉ ለማወቅ እንዲመቸን ለማለት ያህል ነው። ስለዚህ ለአዳዲስ ሰዎች እድል ለመስጠት ነው ማለት ነው። ከልብ ከልብ ነው ማመሰግናችሁ። የተወሰነ ሰው ቀጥላለሁ። እዚህ ጋር ከላይ ሰው አለ። ጤና ይስጥልኝ ሰለሞን ጌታቸው። በጣም ነው የማመሰግነው። እከታተልሃለሁ፣ በርታ። አንዳንዴ ግን ታገስ፣ አትቆጣ። ይሰማል ይሰማል። በቃ ይህን ኮሜንት ልሰጥ ነው። ታገስ፣ አንዳንዴ አትሰላች። እሺ ወንድሜ፣ እሺ ወዳለሁ። በጣም ነው የማከብረህ። ቴንኪው። እግዚአብሔር ያክብርልኝ ወንድሜ። እሺ አሜን። እሺ ታንኪዩ። ታገስ፣ አትቆጣ እኔ ያለኝ ወንድሜ። አንዳንዶች ደግሞ ትዕግስት በዛ ይሉኛል። ህዝብ የተለያየ አይነት ሀሳብ ነው የሚሰጠው። አንዳንዱ ትዕግስትህ በዛ፣ እኔ አንተን ብሆን እንደዚህ አይነት ሰዎችን አላስተናግድም፣ እንዴት ነው የምትሰማው ምናምን ይሉኛል። አንዳንዱ ደግሞ አትቆጣ ይለኛል። ለማንኛውም እሺ ተቀብያለሁ ሁለቱንም። እሺ ሄኖክ ጤና ይስጥልኝ። ጤና ይስጥልኝ ቴዲ፣ እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? አለን እግዚአብሔር ይመስገን። እንዴት ነው? አለው። እሺ 7ኛ ዙር ሀገራዊ ምርጫ ሊደረግ ቀናቶች ናቸው የቀሩት። ሰኞ ነው የሚደረገው። ምንድን ነው የምጠበቀው ከዚህ ምርጫ? ከዚህ ምርጫ ምንም የሚጠበቅ ነገር የለውም። በእውነቱ ህዝቡ ያለበት መከራና ችግር ከምንም በላይ የሚያሳዝን ነው እና በዚህ ላይ ያለ እንደገና ምርጫ ብሎ የማይሆን የአንድ ፈረስ ግልቢያ እንትን ነው እየተመለከትን ያለ ነውና በጣም የሚያሳዝን ነው በእውነቱ። እንደዚህ አይነት ጊዜ ላይ መድረሳችን በእውነቱ በጣም የሚያሳዝን ነው። እንደ ሀገር አሳፋሪ ጊዜ። ስለዚህ የፖለቲካ ፓርቲዎች ምንድን ነው ማድረግ ያለባቸው? የፖለቲካ ፓርቲዎች ምንም ማድረግ አይችሉም። ምክንያቱም ሁሉንም ነገር መንግስት ተቆጣጥሮታል። ያሉትንም ሰዎች አስረዋል። ደና የፖለቲካ ፓርቲ የምትላቸውም አቋም ያላቸው በዚህ ሰዓት ላይ የሉ። ስለዚህ ምንም የተለየ ነገር አለ ብዬ አላምንም። በእኔ በኩል እንደተመለከትኩት አይዶን ነው። እንግዲህ ሌሎች ሰዎች እንዴት እንደሚመለከቱት አላውቅም። እሺ የመጨረሻ ጥያቄ፣ ኢዜማና ብልጽግና መንግስት ለመመስረት የሚያስችላቸውን ድምፅ ለማግኘት ይፎካከራሉ። ከሁለቱ ማን ያሸንፋል? እኔ ሁለቱም ለውጥ አላቸው ብዬ አላምንም ቴዲዬ። ሁለቱም ተመሳሳይ ማኒፌስቶ ያላቸው እነ ብርሃኑ ነጋ በፊት በሚመሩት ኢዜማ አሁን ደግሞ ወደ ብልጽግና የተከረበቱበት ምናምን አይነት እንትን ሁኔታ ነው ያለውና እነዚህ ብልጽግናና ኢዜማ ልዩነታቸው ለኔ ምንም እንትን ያለው ነገር አይደለም። ለኔ እንደኔ አመለካከት ነው። አይዶን ነው እንደዚህ ስልህ ስለ ሁለቱም የፖለቲካ አቋምና እንትን አውቃለሁ ማለት አይደል። ግን እንዲሁ ከምመለከተው ፕሮስፔክቲቭ ስመለከት የተለየ ነገር አላቸው ብዬ አላምንም። አንደኛው ለአንደኛው ዘውድና ጎፈር ይመስሉኛል እና ኢዜማም ቢያሸንፍ ብልጽግና ማሸነፈ ልዩነት አላቸው ብዬ አላምንም። እሺ ከልብ አመሰግናለሁ አድማጭ ሄኖክ። እሺ ቴዲ ስለሰጣኝ እድል አመሰግናለሁ። ቴንክ ዩ ወንድሜ። እሺ ይሄ ነፃ አስተያየት ነው። ሀሳባችሁን የሚሰጡበት ነፃ መድረክ ነው። ጤና ይስጥልኝ አዲስ። ጤና ይስጥልኝ ቴዲዬ፣ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ጤና ደህና አለው። እግዚአብሔር ይመስገን። ሰኞ የሚደረግ ምርጫ አለ፣ 7ኛ ዙር ሀገራዊ ምርጫ። እንዴት ነው? በጉጉት ከሚጠብቁት ነው ወይስ ምንም ለውጥ አይመጣም ብለህ ከሚያስቡት ወገን ነው?
ከዝንጀሮ ቆንጆ ምን ይመራርጡ ቅድም ከኢዜማና ከብልጽግና ብለህ የጠየቅከው ጥያቄ አለ። ምንም እኔ አልጠብቅም ምንም ነገር፣ ምክንያቱም ምህዳሩ የሰፋ አይደለም እንደምታውቀው ትግራይን ያላካተተ እንዲሁም ደግሞ በአማራውንም ጭምር አካባቢ ላይ ያሉት ነገሮች አሉ። ግጭቶች በብዛት እየተሰራፋ ባለበት ሰዓት በዚህ ሰዓት ምንም ነገር ይኖራል ብዬም አልገምትም። ኦልሬዲ ብልጽግና የተበላ ቁማር ነው የጨረሰው ጉዳይ ነው በነገራችን ላይ ቴዲ። ምክንያቱም ሰሞኑ በደንብ ካየ ጆሃር መሐመድም ቁጭ አድርጎት ነበር ማን እንዳለፈ ማንም እንደወጣ እንደወረደ የተረጋገጠ ጉዳይ መስሎ ነው የሚታየኝና የጀመረውን ስራ የሚጨርስበትን መንገድ ነው ትልቁ ነገርኛ። ይሄ ቅድምም ዘብር እንዳለው እኛ አሁን ትልቁ ነገር ይሄ ቅንጦት ነው። ሰዎቻችን አሁን ህዝባችን እንዴት አድርገን እናድን፣ የጎበዝ አለቃ እንዴት እናቁም የምንልበት ሰዓት ነው እንጂ ትልቁ ነገር አሁን እኛ ይሄ በዚህ ልክ ኮሚኒኬሽን አድርገን ወይም ምርጫ ቅንጦት ነው አሁን ላይ ባለንበት ጉዳይ ምርጫ ማለት ነው። አሁን ህዝቦቻችን እንዴት ቴክር የምናደርግበት እንዴት ከመሞት ከስጋት ከሌብነት ከቀማኝነት የምናወጣበት መንገድ መፍጠር ነው እንጂ መቻል ያለብን እኔ አልጠብቅም ምንም ነገር የሚል ሐሳብ ነው ያለኝ። ያው ብልጽግና ኦልሬዲ አሸንፏል ብዬ ነው። ምክንያቱም እንደምታውቀው ትግራይ ክልል ላይ ምርጫ አይደረግም። አንድ 6-7 ፓርቲ ይመስለኛል ሪዛይን ያደረጉ ፓርቲዎች አሉ ለማሟላትም ቢሆን ማለት ነው። ምንም ቢሆን እንግዲህ ትላንት ያው ቪኦኤ ላይም እንደሰማው ሲዳማ አካባቢ ላይ ያሉ ችግሮች አሉ ከኦሮሚያ ጋራ ከአንዳንድ ነገሮች ጋራ ከሌላ ነገር ጋራ ይሄ ባልተሳተፈበት ሁኔታ ምርጫው ለማሟላት ከሆነ ያለቀ ጉዳይ ነው ማለት ነው። እኔ በዛ ልክ ነው ማስበው ቴዲዬ። ሌላ የምጠብቀውም ነገር የለኝም ለማለት ብዬ ነው። ምናልባት ሌላ ጥያቄ ካለ መልስልሃለሁ። ቴንክ ዩ ከልብ ነው አመሰግናለሁ አዲስ። እሺ አመሰግናለሁ። ቴንክ ዩ። ጤና ይስጥልኝ ስልክ ላለ አድማጫችን። ሄሎ ቴዲ እንዴት አመሸ? ሰላም ነው ወይ? አለው እግዚአብሔር ይመስገን ሁሉ ሰላም ነው። አለን ይመስገን። ዛሬ ኢትዮጵያውያን ተረባርበው ሶማሊያ ላይ የከፈቱት ጥቃት በጣም አሪፍና አስተማማኝ ነበረ። በነገራችን ላይ ቅድም ጌም ሲጫወት ዲቦራ ኢትዮጵያውያን ያደረጋችሁት ርብርብ የሚያስደንቅ ነው። በራሳችሁ መኩራት አለባችሁ። ልጃችንን አኩርታችኋል። እሺ በሰባተኛ ዙር ሀገራዊ ምርጫ ላይ ምን ትላለህ? በሱ ዙሪያ ላይ ያው እንግዲህ እንደ አንድ ኢትዮጵያዊ በፊትም በ97ም ጊዜ በነበረው እንዳየነው እንደተመለከትነው ያን ጊዜ ሁሉም ካያለበት ወጥቶ እነ ብርሃኑ ነጋን ግንቦት ሰባትን መርጦ ምንድነው በዛ ጊዜ የነበረውን መርጦ ብዙ ግርግርና የኢህአዴግን መሰረጣጠቅ በቃ የኢህአዴግን አደጋ እንዲጀመርበት በቃ የመጀመሪያውን ቡጤ ያስቀመጠበት የኢትዮጵያውያን ተቃውሞ ሰልፍና ውጤት ነበር። ያኔ የጀመረው ስብራት ነው ሄዶ መጨረሻ ላይ የጣለው ማለት ነው። እና አሁንም ይሄ አጋጣሚ ነበረ። ይሄ መንግስት ልክ አይደለም፣ ይሄ መንግስት ጥሩ አይደለም፣ ይሄ መንግስት ልክ አይደለም የሚሰራው በዘር ነው በምንድን ነው የሚሉት ህዝቦች ወይ ደግሞ ተቃዋሚዎች ይሄ ጥሩ አጋጣሚያቸው ነበር። ይሄ ህዝብን የሚቀሰቅሱበት ህዝብን የሚያሳዩበትና ራሳቸውን ሀሳባቸውን ይዘው መጥተው እንዲሸጥ ማድረግና ሰው ጋር የሚደርሱበትና ብልጽግናን የሚያስፎግሩበት ትልቅ አጋጣሚ ነበር። ግን ሁሉም ከመንደር ተራ ሰዎች ከሚያደርጉት ነገር የተለየ ነገር ሲያደርጉ አላየን። በቃ ዝም ብሎ ትርምስና ትርኪ ብርኪ ነው ሲያደርጉ ያየናቸው። ስለዚህ ያው የምናውቀው ነው። ምንም ማንም ተወዳዳሪ የሌለበት ማለት ነው። በቃ ገጣሚ የሌለበት ምንም ኃይል የሌላቸው ማናቸውም ቢሆን ይዞ የመጡትን ሀሳብ ሰምተናቸው ሁሉም ተልካሻ በቃ ማንቋሸሽ፣ መሳደብ ምናምን ነው እንጂ የራሳቸው የሆነ ይሄንን እናደርጋለን፣ ይሄንን እንሰራለን፣ እኛን ምረጡ፣ እኛ እንደዚህ እናደርጋለን የሚልም አትሰማበት። በቃ ይወረደ። ስለዚህ ምንም ያለምንም እንትን ብልጽግና ይመረዋል። ያው የታወቀ ነው። ግን አሁንም ቢሆን አልረፈድም። የዛሬ 5 ዓመት እንድንዘጋጅ ይሄንን ነገር መጀመርና የተማሩ ሰዎች ካሉ ማለት ካሉ
ይህ ከአመፀኝነትና ከጎራ ጎራ ተከፋፍለው እንደዚህ አይነት መጠላላትና ጥላቻን ከሚሰብክ ፖለቲከኛ ወጥተው እንደ ዶክተር አብይ በእውቀትና በማሳመን ህዝብን በማሳመን አሁን ድፍን ግማሽ የኢትዮጵያ ህዝብ ዶክተር አብይን ይመርጣል። ምንም ጥርጥር የለው። ግማሹ ባይመርጥ ግማሹ ይመርጠዋል። ስለዚህ ግማሽ ለግማሽ አሸንፎ ያልፋል ማለት ነው። ስለዚህ እነሱን ለመብለጥ ያንን ነገር ሀሳብ ይዘው መምጣት አለባቸው እና ዶክተር ብርሃኑ ጁላም ደግሞ ማስተላልፈው ምንድነው ይሄ ከሆነ በኋላ ካሁን በኋላ በየቦታው ያሉ አመፀኞች ወይ ደግሞ መሳሪያ ይዘው የሚንቀሳቀሱ ቡድኖች የሚያግቱት ምን የሚሉት ይኖራሉ ወይ? አሁን እንግዲህ ካሁን በኋላ የዶክተር አብይም ደጋፊዎች የብልጽግናም ደጋፊዎች ጥያቄ ውስጥ የሚገቡትና ካሁን በኋላ ተቃዋሚም ሆኖ ሊቆሙበት የሚችሉበት እኔ ጨምሮ ማለት ነው የሚኖርበት አጋጣሚ ካሁን በኋላ ያለው ነገር ከተመረጥክ በኋላ ይህንን ነገር ስርዓት ታስይዛለህ፣ የሀገር እንደ ሀገር ታስቀጥላለህ ወይ እንጂ ሌላ ክልል መሳሪያ ይዞ እንደፈለገ እየፎከረ እዛኛው ክልል የተመረጠው ፕሬዚዳንት አልወርድም ብሎ እየፎከረ ባለበት ሀገር ላይ እንዴት ነው የሚኮነው? እንዴት ነው የሚቀጥለው? ስለዚህ ጉልበቱና ኃይሉም የሚታይበት ኃይልም ታግዞበት ሀገርን እንደ ሀገር አስቆሞ የሚያስቀጥልበትን ነገር ካላመጣ በስተቀረ አሁንም አደጋ ውስጥ ነው ያሉት ብልጽግና ብዬ ነው የማምነው። ቴዲ አመሰግናለሁ። ቴንኪው ከልብ አመሰግናለሁ አድማጬ፣ እግዚአብሔር ያክብርልኝ። እሺ ጀሹዋ ጤና ይስጥልኝ። ሰላም ሰላም ቴዲ እንዴት ነህ? ደህና ነው የታደስ? በስመ አብ ከእንቅልፍ ጋር እየታገናለን። እንግዲህ ያንተ ሰዓት ከኛ ሰዓት አልገጥም ብሏል። ኢትዮጵያ ነው ያለው? አይ ጀርመን ነው ያለሁት። ጀርመን ኦኬ። ከኢትዮጵያ ጋር ከኛ ጋር 7-8 ሰዓት ልዩነት አለው። ያለቅ ነው 4 ሰዓት ነው አሁን ጠዋት ሊነጋ ማለት ነው። ሊነጋ ኦኬ። ምን ትላለህ ስለ 7ኛ ዙር ሀገራዊ ምርጫ? 7ኛው ብሔራዊ ምርጫ ብዙ አዲስ የተለወጠ ነገር ይመጣል ብዬ አላስብም። ግን እንደዚህ ስል ደግሞ ግን እንደው ጭራሽ ምንም ነገር አይኖርም ብዬ አይደለም። ለምን እኔ የምርጫ ክርክሮችን ሰምቻለሁኝ። ስፔሻሊ አሁን ኢዜማ የሚያደርጋቸውን እንትኖች ዝም ብዬ ይከታተል ነበር እና በጣም ህዝቡ እየደገፈው ነው። እንደዚህ የደወልን ስንሰማ ዩኒቨርሲቲ የሚማሩ ልጆች እንትን ወቸ ጉድ ላይ እንኳን ብርሃኑ ነጋ መቅረቡ ብዙ ለውጥ አምጥቷል። ብዙ ለውጥ እና ዩኒቨርሲቲ ያሉ ልጆች ሁሉ ብሬን ነው የምንመርጠው የሚሉ ሁሉ ሰምቻለሁኝ። እና እኔ የሆነ ነገር ትንሽ እንትን ሊኖር ይችላል ብዬ አስባለሁ። ብልጽግና ይሸነፋል ብዬ አላምንም። ለምን እንደምታውቀው አሁን ቅድም አንድ ሰው ገብቶ ኢዜማ ማለት ብልጽግና ነው፣ ብልጽግና ማለት ኢዜማ ነው ሲል በዚህ ልክ እንደው አንድ ማድረግም ተገቢ ነው ብዬ አላምንም። ኢዜማ እንትን ብሏል። በቃ ለሀገሪቷ ሀገረ መንግስት ያስፈልጋታል። አሁን ላይ ተደርበን እኛም ተጫዋጭሆን ሀገር ማፍረስ የለብንም የሚል ሀሳብ ይዞ እንትን ብሏል። ተለሳልሶ ሀገሪቷ ላይ የሚፈጠረውንም ነገር እንትን በማለት በምንድነው ስሙ በመረዳት ብዙ ተቃውሞ ያሳይም ነበረ። ኦልሞስት ብልጽግና የሆነ እስኪመስል ድረስ አብሮ በመስራቱ ብዙ ዋጋ ከፍሏል። ብልጽግናም ዋጋ አስከፍሎታል። ለምን በቃ ብልጽግና ነው እንዲባል ኢዜማን ህዝቡ ብልጽግና ነው እንዲባል ራሱ ብልጽግና በኢዜማ ላይ የሰራው ሴራ አለ ብዬ አስባለሁ። አሁን ግን በምርጫ ክርክሩ አይተህ ከሆነ ኮምፕሊትሊ አሁን አንድ ፖሊሲያቸው አንድ ነዋል። አሁን ቅድም የገባ ሰውዬ በፍጹም ብልጽግናን አውጥተው ነው ያሰጡት። እንዴ ብልጽግና እኮ ለዚህ ህገ መንግስት እሞታለሁ አለ እኮ በአሁኑ ምርጫ ክርክር ሳይሸራረፍ ለማስከበር ነው የመጣሁት ብሎ በጣም ብዙ ሰዎች እስኪደነግጡ ድረስ ያደረገው ከኢዜማ ጋር በሚያደርጋቸው ፉክክር ነበረ። እና እኔ የምልልህ ነው ለውጥ ይኖራል ስል ህዝቡ እንትን ይላል። ግን እኔ አንዳንድ የምሰማቸው ነገሮች ብዙ ሰው ምርጫ ካርድ አልወሰደም። አንዳንዱ እንትን በቀበሌ በምን ውሰዱ ተብሎ በመውሰዱ አንመርጥም የሚል ሁሉ ሰው ሰምቻለሁኝ። እኔ እንደዚህ መሆን አለበት ብዬ አላምንም። ምንም ይሁን ምንም ውጤቱ
ህዝቡ ግን ድምፁን ማሰማት አለበት። እኔ ይህች ሀገር በሰላማዊ መንገድ እኔ ሰላማዊ ትግል ብቻ ነው የሚያስፈልገው ብዬ ነው ማምነው። ለምን ብዙ ጊዜ አይተው ከሆነ መሪዎች ሰላማዊ ትግል አይወዱም። ለምን? ሰላማዊ ትግል መሪን ነው ዋጋ የሚያስከፍለው። ይሄ የትጥቅ ትግል ግን መሪን ዋጋ አያስከፍልም። ማንን ነው ዋጋ የሚያስከፍለው? ከታች ተዋጊውን ነው። መሪው ከኋላ ተደብቆ እስከ መጨረሻ ድረስ ይመጣል። የሰላማዊ ትግል ስትታገል ግን መሪ ነህ የምትታሰረው፣ መከራህን የምታየው። ስለዚህ ያንን ትግል ማድረግ ነው የሚሻለው ብዬ አምናለሁኝ ይላሉ። ቴንክ ዩ ጆሹዋ፣ ከልብ አመሰግናለሁ። ቴንክ ዩ። የመጨረሻ ታንክ ዩ ቴዲ። ጾም አላሰብኩትም ታውቃለህ፣ እገባለሁ ብዬ። በመጀመሪያ የክብር ሰላምታ ለእኛ ኮሚኒቲ የምትጥረው ነገር ሁላችንም ምስጋና ማቅረብ አለብን ላንተ። ሳይድ ሳትይዝ ሁሉንም ለማስተናገድ ትሞክራለህ እና ለዛ ምስጋና ይገባሃል። እሺ ወደ ገደለው ልግባለህና የኢትዮጵያ ምርጫ ቴዲ ኦልሬዲ አሸንፈናል። ብዙ ሰው አልገባውም ምን እንደሆነ። ያሸነፍነው 57 ሚሊዮን ሰዎች ለምርጫ ተመዝግቧል። የፈለገ ሰው የፈለገውን ልል ይችላል፣ ግን 57 ሚሊዮን ሰው ልታስገድድ አትችልም። 57 ሚሊዮን ሰው ደግሞ አስገድደህ ካስመዘገብክ ያንን ምስጢር ልደብቅልህ አይችልም። አንተ ከቤቱ ጎትተህ ካስመዘገብከው እነኚህ ሰዎች ኢትዮጵያኖችን አያከብሩም። ኢትዮጵያዊ እንደዚህ ከቤቱ ጎትተህ አስመዝግበው ዝም የመለሰው አይደለም። ፈልገው ነው እነኚህ ሰዎች የተመዘገቡት። እና በአንጻራዊነት አሁን ከአሜሪካ ጋር ስታስተያየው አሜሪካ 46% ነው ለምርጫ ውድድር የተሳተፈው። 155 ሚሊዮን ህዝብ ነው፣ እነሱ 337 ሚሊዮን ናቸው እና 46% ነው። እንግሊዝ ሀገር ከሄድክ 42% ነው የተሳተፈው። አሁን ለኢትዮጵያ 41%ችን እዚህ ውስጥ መሳተፋችን ትልቅ ነገር ነው እና ያ ራሱ እንደ ድል የምታይ ነገር ነው። ሁለት ነገር እነኚህ ምርጫውን ኮምፕሌን የሚያደርጉ ሰዎች አንተ በደንብ ካየሃቸው ተረጋግተህ ጎጠኞች ናቸው። ሰዎቹን ለማጥቃት ሳይሆን ወይ አንዱን ይደግፋሉ ስም ላለመጥራት፣ ወይ ሌላውን ደግፈው የምታገሉ ሰዎች ናቸው። ይሄንን ስለ ፓርቲ አይደለም የሚደግፉት፣ የመጡበትን አካባቢ ነው። እንደዛ አይነት ፖለቲካ እያካሄዱ ምርጫ በእኩልነት እንዲስተናገዱ ይፈልጋሉ። እንዴት አድርገህ ነው ይሄንን የምታደርገው? ሀገራዊ ምርጫ መሳተፍ የሚፈልግ ሰው ሀገራዊ አቋም ነው ይዞ መቅረብ ያለበት። እና ማን ነው አሁን ዘመነ ካሰን ልታመጣው ነው? ጃልመሮ ልታመጣው ነው? ደብረጽዮን ልታመጣው ነው? ማናቸው እነኚህ ሰዎች? ምን ብቃት አላቸው? ኢትዮጵያ ሕዝብ ፊት ቀርበው ሁላችሁንም እንወክላለን ብለው ሊወዳደሩ ይችላሉ? አይችሉም። ይሄንን ስለሚያውቁ ነው ሀገሩ ለመጀመሪያ ጊዜ እኛ የምናውቀው በታሪክ ያየ ነው። ብዙ ሀገሮች ምርጫ ይደረግልን እያሉ መንገድ ሲዘጉ ነው። ለመጀመሪያ ጊዜ እነኚህ ጎጠኞች መንገድ እያዘጉ ነው ምርጫ እንዳይደረግ እያሉ። ተመልሰው መጥቶ ደግሞ ምርጫው አይታመንም ይልሃል። ምርጫው የምታመነው ማሲያካሄደው ነው። እነሱ በተፈጥሯችን እኛ ኢትዮጵያኖች ምርጫ ማካሄድ ብቁ አይደለንም ነው የሚሉት ወይስ እነሱ የሚያመጡት ኢትዮጵያኖች ልዩ አይነት ኢትዮጵያኖች ናቸው? ልዩ ዲኤንኤ ያላቸው እንዴ? ማቢያካሄደው ነው እውነተኛ ምርጫ የምሆነው። እኔ እኮ በጣም የምገርመኛ ነው ቴዲ። አንድ ሰው አንድ የሆነ ጎሳ የሆነ ዘር መሆን አለበት? ያ ምርጫ ማካሄድ አለበት? ያኔ ነው የምናምነው ወይስ ነጮች ናቸው መጥቶ? እኔ ግራ ይገባኛል። ንቀት እኮ ነው። ኮንስቲቱሽኑን አያከብሩም፣ ዲሞክራሲ አያከብሩም፣ ምርጫን አያከብሩም። እነኚህ ሰዎች እንዴት ነው ምንድነው የሚፈልጉት? እነሱ ይዘውት የሚመጡት 20 ሺህ ትጥቀኛ ከኢትዮጵያ ልዩ ዲኤንኤ ያለው ወይ ከአምላክ ተቀብቶ የተላከ ህዝብ ነው ወይስ እንደማንኛውም ኢትዮጵያዊ ሀገሩን አክብሮ ስራውን አክብሮ የምሰራ ህዝብ ነው? በዛ ማየቱ በጎ ይመስለኛል። ግን እንደዛ አያዩትም እነሱ እና እንደምሸነፉ ስለሚያውቁ ቀድመው ይሄንን ነገር ይላሉ ማለት ነው። እሺ ሌላው ነገር ይሄ ነው ቴዲ። በጣም የሚገርምህ ነገር ብልጽግና እኮ ያሸንፋል የታወቀ ነገር ነው ይለዋል። አዎ ለምን?
ሁሉ በሁሉ አካባቢ ኢትዮጵያ ውስጥ ብትሄድ ህዝቡ ለውጥ አይቷል በእጁ። አፋር ሂድ፣ ከተማውን ነው ይሄ እንስሳሚያ አማርኛ ትንሽ ችግር አለብኝ። እንስሳ የሚያሳድጉ ሰዎች ከዚህ በፊት ውሃ ማጠጣት ችግር ነበራቸው፣ ተገድበውላቸው ከተማቸው አምሯል። ጎንደር ሂድ፣ ጎንደር ከተማዋን ያት እኔ እዛ ነበርኩ ከ6-7 ወሮች በፊት። ፋሲልን ነው። ባህር ዳር ሂድ፣ ወለጋ ነቀምት ሂድ፣ አርሲ ሂድ፣ ጅማ ሂድ። ሁሉ ቦታ ሰው ትንሽ አጣጥሟል፣ አይቷል፣ ገባህ? በአይኑ አይቷል። አንተ አሁን አንድ ሰውዬ እስክርቢቶና ሱፍ ለብሰህ ችግር ብታወራ ኢትዮጵያ ህዝብ ልከተል አይችልም፣ ልመርጥ አይችልም። ይቅርታ አድርግልኝ። እውነት ነው፣ መንግስት ነው፣ ሪሶርስ አለው፣ ኮኔክሽን አለው፣ ያሸንፋል። ለምን አያውቅህም ህዝቡ። አንተ ሄደህ አለክ፣ ሞትክ፣ ተገደልክ ነው የምትለው። ያኛው ግን ይመጣና ተስፋ አለ። ተስፋ ነው የምሰጠው። ህዝብ እኮ ተስፋ ነው የምፈልገው፣ ሮሮ አይደለም። የለቅሶ ፖለቲካ ነው የነኚህ ሰዎች ፖለቲካ። ልገልህ ነው፣ ሊያፍንህ ነው፣ እኔን ምረጠኝ አድንሃለሁ ይላል። ኢትዮጵያ ህዝብ በቂ ችግር አለው ለማለት ነው። ችግር የመስማት ጆሮ ጥጥ ነው። ስለዚህ በሚያየው ነገር ነው የሚወስነው። የምታየው ነገር ደግሞ ግልጽ የሆነው ነው። ቴዲ አመሰግናለሁኝ። ብዙ ይባላል ግን ያው ሰዓት ጉዳይ ነው። ከልብ አመሰግናለሁ። እሺ ለሌሎችም እድል መስጠት ስላለብኝ ነው። እሺ ይመችህ። ጥሩ እድል ሰጥተኸኛል። ታንክ ዩ ቴዲ። እሺ ስልክ ላይ ያለህ ወደ አድማጭ ሰላም ነው መቀጠል እችላለሁ? ትችላለህ። አሁን ያንተ ነው። እሺ በቅድሚያ ሰላም ማለት ፈልጋለሁ። እኔ ምርጫ በፖዚቲቭ ነው የማየው። ምርጫ የሚለውን ይሄ ኤሌክሽን የሚለውን ኤሌክሽን በዘር ፖለቲካ ሲገባ አቢዩዝ ይሆናል። ቃሉ ራሱ ቮካብለሪው አይሰራም። በዘር ፖለቲካ ምርጫ በዓለም ላይ አፕላይ ተደርጎ አያውቅም። በአብዛኛው ቁጥር ያለው ብሔር እንደሚያሸንፍ ምንም ሂሳብ መደመር መቀነስ አያስፈልግም። ስለዚህ አይዲዮሎጂ የዘር ፖለቲካ አይዲዮሎጂ ስለሌለው የዘር ፖለቲካ ፍልስፍና ስለሌለው የዘር ፖለቲካ ወደ ምርጫ ማቅረብ አትችልም። ስለዚህ ምርጫ የሚለው ቃል መጀመሪያ በዘር ፖለቲካ ሲገባ ይበላሻል፣ አይሰራም፣ አቢዩዝ ነው የሚደረገው። እሱ አንደኛው ነው። ሁለተኛ አሁን ጊዜው አይመስለኝም። መጀመሪያ ከእውነት ጋር መታረቅ ያስፈልጋል። ከእውነት ጋር መታረቅ ማለት ህዝብና መንግስት መናበብ መቻል አለበት። መንግስት የሚፈልገውን ሳይሆን ህዝብ የሚፈልገው ነው መደረግ ያለበት። ምክንያቱም መንግስት የህዝብ ቅጥረኛ ነው። መንግስትን ሀይር ያደረገው ህዝብ ነው። ደሞዝ የሚከፍለው ህዝብ የሚከፍለው ታክስ ነው። ያን ባንኩንም ታንኩንም የሰጠው ህዝብ ነው ለመንግስት። መንግስት ገንዘብ የለውም፣ መንግስት ምንም የለውም ያን ሁሉ እንዲያደርግ። ስለዚህ ህዝብ መጀመሪያ ለመንግስት የሰጠውን መንግስት ሪስፖንሲቢሊቲውን መወጣት አለበት። አንደኛ ሴኩሪቲ፣ ይሄ የህዝብን ደህንነት ከጫፍ እስከ ጫፍ ማረጋገጥ አለበት መንግስት ከምርጫ በፊት እና ማንኛውም ሰው ወጥቶ የመግባት መብቱ መንግስት የሚለው ፕሪንሲፕል በዓለም ላይ አፕላይ የተደረገው ሰዎች አንደኛውን ህዝብ ሰው እንዳይጎዳው፣ ደካሞች እንዳይጎዱ፣ አቅም ያላቸው ሰዎች ሌሎችን እንዳይዘርፉ መንግስት የሚለው ኮንሴፕት ከዛ ነው የመጣው። በዓለም ላይ መንግስት የሚባል አልነበረም ከመኖሩ በፊት ማለት ነው። ስለዚህ መንግስት መጀመሪያ ይህን መስራት አለበት። ሴኩሪቲ፣ የሀገሪቱን ሴኩሪቲ፣ ሰው ወጥቶ መግባት፣ ከቦታ ቦታ ተንቀሳቅሶ መስራት፣ ይሄ የህዝብ ጥያቄ ነው። መንግስት ግን እሱን አልሰማውም። ስለዚህ አልተገናኙም ማለት ነው። ሁለተኛ አሁን ተርብ ያለው እያለ ነው። ከሴኩሪቲ ቀጥሎ ህዝብ የኢኮኖሚን ጋራንቲ ማድረግ አለበት። ህዝቦች እንኳን አይባልም ጋት እንዳመጡት ህዝብ የአንድ ሀገር ህዝብ በልቶ የማደር በልቶ እንዲያድር መንግስት መስራት መቻል አለበት። ግዴታው ሁለተኛ ግዴታው ነው። አንደኛ ሴኩሪቲ ነው፣ ሁለተኛ ኢኮኖሚ ነው። እና እነዚህ ጥያቄዎች የህዝብ ጥያቄዎች ናቸው። አትግደሉኝ የሚለው ይሄ በጣም ከባድ የሆነ ጥያቄ ነው። ይሄ ፖለቲካም አይደለም፣ ሰርቫይቪንግ ነው። ማንም ሰው አትግደሉኝ ማለት ይችላል። አትግደሉኝ የሚል ጥያቄ አለ። እነዚህ ቢመለሱ ነበር የሚሻለው። ምክንያቱም አሁን ሳስበው ሰኞ ምርጫ ይካሄዳል። አሸናፊ የታወቀ ነው። በምርጫ የሆነ ሰው ያሸንፋል፣ የሆነ ድርጅት ያሸንፋል ብለን የምጠብቀው ሲሆን ነው እንጂ ምርጫ የሚባለው አሸናፊው አውቆ የሚታወቅ ከሆነ አስቀድመ የምታውቀው ከሆነ ባጀት ማጥፋትም የሰው ጉልበት ማጥፋትም የለብህም እና ብልጽግና እንደሚያሸንፍ የታወቀ ነው። አንደኛ በዘር ፖለቲካ ስትመጣ የብሔር ቁጥር አብዛኛ ያለው ያሸንፋል። ሁለተኛ አሁን ባለው አሰላለፍ ብልጽግና ነው የሚያሸንፈው። ቁጥር እንኳን ባያገኝ አሸንፍ ያለው ይላል። ስለዚህ
በአጠቃላይ ኤክስፔክሽን እንትን የሌለው ማጓጓት የሌለው ምርጫ ተደርጎ ያውቅም። አሁን ሪፐብሊካንና ዲሞክራት ሲወዳደሩ ሌቱን በሙሉ ቁጭ ብለን ነው የምናድረው። ምክንያቱም ኤች ስቴት ያሉት ኤሌክትሮ ኮሌጅ ነምበሮች ሲደመሩ የትኛው ያሸንፋል ትላለህ። ይህ ግን የታወቀ የተበላቁ የሚሉት ለዛ ነው። ስለዚህ እኔ እንደምለው ከሆነ አንደኛ በዘር ፖለቲካ ምርጫ የሚባል ራሱ የለም በዓለም ላይ አፕላይ ተደርጎ ያውቅም። አሁን ኢትዮጵያ ውስጥ አፕላይ ያደረጉት እንዴት እንደሚሆን ራሱ ግራ ይገባኛል ሳስበው። የዘር ፖለቲካ ምርጫ ላይ አታስገባው። አብዛኛው ቁጥር ያለው ያሸንፋል። ዘሴም ታይም ዘር ፖለቲካ መሆን አይችልም። አሁን ደግሞ ትንሽ ሃይማኖት ስለጨመሩበት ጭራሽ አሁን ያስፈራል ወደየት እንደሚሄድ። እኛ እናደርጋለን ምናምን መንግስት ስለ ሃይማኖት መናገር አይችልም። የሃይማኖት አባቶች ነው የሚናገረው። ስለ ፖለቲካ የሚናገረው ካድሬ ነው። አሁን ካድሬውም ሃይማኖቱን ተቀላቀለና መጨረሻው ውጤቱ የት ነው የሚሄደው? መጨረሻው ዋስ ኢንዳፕ ብለህ ትፈራለህ። ስለዚህ መጀመሪያ ከእውነት ጋር መታረቅ አለባቸው። ከዛ በኋላ ከኢትኒክ ፌዴራሊዝም ከወጣ በኋላ አይዲዮሎጂ ትቀርጻለህ። አይዲዮሎጂ ፍልስፍና ትቀርጻለህ። ያን ፍልስፍና ለህዝብ አሁን እኮ እያሉ ያሉት ኳስ ሜዳ እናሰራላቸዋለን። የአማራ ህዝብ ጥያቄ 5 ጊዜ ሰልፍ የወጣው እኮ ምንድን ነው ያለው? አትግደሉኝ የሚል እኮ ኒውክለር የሚያክል ጥያቄ እያለው ኳስ ሜዳ እንሰራላለን ማለት ምን ማለት ነው? ይሄ ማለት ራሱ እንደ መልስ ራሱ ጫካ ያስገባል። ምክንያቱም አትግደሉኝ፣ እኔ እኮ ድሮን እኮ እኔን ነው መጠበቅ ያለበት እንጂ ድሮን እኮ እኔን መግደል የለበትም እያለ ነው ኳስ ሜዳ እንሰራላለን። እነ ማንቸስተር መጥተው ይጫወታሉ በረዶ ሲሆንባቸው ምናምን። ምን አገባው ስለ ማንቸስተር በረዶ? እሱ አይደለም ሪስፖንሲቢሊቲው። የኢትዮጵያ ህዝብ እንዴት በሰላም ወጥቶ ይገባል? የአማራ ህዝብ ችግር እንዴት ይፈታል? የአማራ ህዝብ ጥያቄ ምንድን ነው? እነዚህ ናቸው ዋና አንኳሮቹ ችግር የሚፈቱት እንጂ አሁን ምርጫ ችግር አይፈታም። አንድ ሰው ልጅት መስል ሊያደርግ ይችላል። የአንድ ሰው ልጅት መስል ሳይሆን አገር እንደ ሀገር ነው ልጅት መስል የሚያስፈልጋት እንጂ የዶክተር አብይ ልጅት መስል መሆን አገርን ሊያድን አይችልም። ምርጫ አገር አያድን። አገር የሚያድነው ፍልስፍና፣ አይዲዮሎጂ፣ ህዝብ የሚፈልገው ፍልስፍና፣ ህዝብ የሚፈልገው ጥያቄ ሲመለስለት። አሁን ብዙ ሰው በቃ ምርጫ ስለተደረገ ሰው አይደለም ምርጫ እንደገና ይወሳስበዋል። ችግሩ የባሰ የተገፋን የሚሉ ሰዎች መሳሪያ እንደገና ሊያነሱ ይችላሉ። መሳሪያ ወደ አነሱ ሊቀላቀሉ ይችላሉ። ስለዚህ ኳስ ሜዳ ምናምን የሚሉትን ትተው የአማራ ህዝብ ጥያቄ ምንድን ነው? አማራ ህዝብ ለመሳሪያ አነሳ? አማራ ህዝብ መጀመሪያ ለምን ደገፈ? አሁን ለምን ተቃወመ? ምንድን ነው ያስቀየምነው? ይሄ ከተሰራ ሁሉ ይስተካከላል። ከዛ ውጭ ግን ምርጫ ስላካሄድ ችግር ይፈታል ማለት አይደለም። በዘር ፖለቲካ በዓለም ላይ እንግዲህ የመጀመሪያ የተሞከረ ነው። እንዴት እንደሚሰራ አሀብ ነው ክሎ እኔ አላውቅም። ብዙ አሀብ ሬ ሳምቲንግ ብዙ አንዳንድ ነገሮች አነባለሁ እየገባሁ ምናምን ዓለም ላይ ያሉ ፍልስፍናዎች፣ የአንድ ሀገር መንግስት እንዴት ነው የቆመው፣ ኔሽን ቢልዲንግ ዋናው መሰረቱ ምንድን ነው ምናምን አያለሁ። እኔ በዘር ፖለቲካ የቆመ ሀገርም በዘር ፖለቲካ ምርጫ አሸንፈው የመራ ሀገርም የለም። ኢህአዴግ የነበረው ፌክ ነው። 100% አሸነፈ፣ 100% ተቃውሞ ከስልጣን ሁሉ ዛረደ። ይሄ ነው ድራማ። አሁን ብልጽግና ደግሞ ያው የኢህአዴግ ልጅ ነው፣ አባት ያደረገውን ያደርጋል። ግን ኢስ ኖ ወርክ አይሰራም። ህዝብ ጋር መስራት መቻል አለበት። ታንኪዩ ለምታደርገው በጣም ነው አመሰግናለሁ። ቴንኪዩ ከልብ አመሰግናለሁ አድማጬ። እሺ ሄሎ ጤና ይስጥልኝ። ይሰማል? ይሰማል። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ኖረለን ቤተሰብ ኖረለን። አሜን። እሺ ስለ 7ኛ ዙር ሀገራዊ ምርጫ ምን ትላለህ? በጣም የተበላ እኮ የሚባል ነገር አለ። ብልጽግና በልቶታል። ማረጋገጫ አንድና አንድ ነው። እኔ በጣም ስጋት የነበረብኝ እንደውም አሁን አብዛኛው ከኔ በፊት ያወራ ወዳጅም እንዳለው የዘር ፖለቲካ ይጠራል፣ መልሰው ግን አማራ ይላል። በጣም አማራ ቤተሰቦች አሉ ምናምን ነገርና አወራቸዋለሁ። ከዛ ህዝቡንም አየሁት። የወጣውን ህዝብ መቼም አይክድም። መቼም የሁሉ ህዝብ አድሬት እኔ በነገራችን ላይ ትሄዳል። አብዛኛው ሰዎች ያልተረዱት ነገር ብልጽግና ምን ያህል ደጋፊ እንዳለው በአባልነት ደረጃ አይደለም፣ እንደ ኢትዮጵያ ማን ሀገር ላይ በሰራው ነገር እኔ አሁን ከ97 ጀምሮ በደንብ አውቃለሁ። ራሴን ማክሰው ነኝና የተሰራውን ነገር የተደረገ ያለው ነገር የተነገረ ያለው ነገር እንሰማለን ያለን። አሁን ሰው የሚያስበው ምንድነው ኢትዮጵያ ውስጥ ያለው ደጋፊ የሁሉ ሚሊዮን ህዝብ የወጣው
እንዴት ሆኖ ነው ካድሬ የሚሆነው? አያል መጀመሪያ ማክበር አለበት። አንድ ሰው እኮ በቃ ኦኬ አለው ደጋፊ ያለው መሰረት ያለው ምናምን ነገር እኔ ደግሞ ይትክራል ምናምን ከዛ እድሉ መጣ። ይሄን እድል መጠቀም የምርጫ ክርክሩን በጣም ተከታተለ ነው እንግዲህ ሰምተናቸው ተፎካካሪ ፓርቲዎች ያቀረቡትን ትንሽ እንደውም ኢዜማ ይሻላል ትላለህ በሀሳብ ደረጃ ቢያንስ ኢዜማ ምልስ እንደሚያስብ ነገሩናል። ያደርገዋል አያደርገውም ያመነ ሰው ድምፅ ሲሰጠው ችግር የለብኝም እኔ በሱ ላይ ማለት አንተ ባልተሳተፍክበት ነገር ላይ ለምሳሌ ቴዳ የምክክር ኮሚሽን አሁን እኔ መጨረሻ አሁን ከሁለት ወር ሶስት ወር በኋላ አሁን ይጀምራል። በሺዎች የሚቆጠሩ እንግዲህ አዲስ አበባ ይመጣሉ ይመክራሉ። እዛ ላይ አሁን ፕራይም ሚኒስተሩ ምንድን አለ የመጨረሻ መጥቶ መግለጫ የሰጡት ጊዜ ማለት ነበረ መድረክ ላይ እንደ ተራ ዜጋ ተቀምጦ ንግግሩ ሰምተው ከሆነ ጭራሽ እሱ ምኞቱ ለምክክር ኮሚሽን ያቀረብ ነው ኢትዮጵያ ውስጥ ከሁለት ጊዜ በላይ አንድ ፓርቲ መመረጥ የለበትም የሚለው ነገር እንደ ሀሳብ እንደ መንግስት ያቀረቡት እኔ በደንብ የደነገጥኩት በጣም እኔ ደግሞ ፕሬዚዳንታዊ ይደረግና አሁን ነገር በቃ ብቻው ምናምን ነገር በቃ ይቀጥላል ነበር። እሱ ጭራሽ አይ መቆም አለበት መገደብ አለበት ኢትዮጵያ ውስጥ መለመድ የለበትም እንዴ ሀሳብ ነው ያሰ እና ሀሳብ ካለ መተህ ወጥቷል ተነጋግረህ ተመካክረህ እኛን አሳምነንና ድምፅን መስጠት ድል መጣ ያጅ አልተጠቀሙበት ሰው ምንድነው መደረግ ያለበት? አሁን መራብሽ ይለዋል መንገድ እንዝጋ ይለዋል አዲስ አበባ ላይ አስፋልት ደጋፊዎች ምናምን ይለዋል። ገና እሑድ አሁን ዋንጫውን ካነሳው ነው ቅዳሜ ዋንጫው እሑድ ከ40,000 በላይ አዲስ አበባ ስቴዲየም ውስጥ ተሰባስበን እናከብራለን እንደሰታለን። ይሄንን አስረግጠን ነው ልነግራችን ይገባል። ነውር ነው እንደዚህ አይደረግም። እኛንም መናቅ እኮ ነው። እኔም እንኳን ኢትዮጵያዊ እኮ ነኝ። አይ አንተ ለጦርነት አስቆምክልንም እየገደልክን ነው ትላለህ። አልገደለህም። ይሄ መንግስት ትናንትና እንደነበረው እርምጃ ልውሰድ ብሎ ቢያለማመድ ኖሮ ኢትዮጵያ ውስጥ ሚሊዮን ህዝብ በማያውቁ ነገር ያልቅ ነበር። እያስታገሰ ነው እያጫወተ ነው ያለው። ሙሉ እርምጃ እኔ እስካሁን ተወስዷል ብዬ አላስብም። ትግራይ በነበረው ነገር አዎ የታጠቁ ናቸው፣ ሙሉ ኃይል የነበራቸው ናቸው። ጦርነት ነበር በትክክል። አማራ ክልልና ኦሮሚያ ወለጋ ቀለም ወለጋ በሙሉ ኃይሉ መንግስት አጥቅቷል የሚል ሰው ካለ የውን ፈልግ ነው። ኦኬ በጣም ኢሞሽን ያደርጋል። ደግሞ አይ በጣም አንተ ጋር ደግሞ ስለማይፈቀድ ነው ቃላትን እየተነቀፈ ነው። በቃ ከባድ ነው። መጀመሪያ ይቀበሉ። እኛም እኮ ዜጋ ነን አይደል እንዴ? ባህር ዳር ጎንደር ያ ሁሉ ህዝብ የወጣውን እንዴት አታከብርም አንተ? ኦኬ እነሱ በቃ ይሄ ምርጫቸው ነው እኔ ደግሞ ይሄ ነው ብለህ ና ተፈቅዶልሃል ማምን ነገር ሞክር። አሁን አምልጦሃል ለሚቀጥለው ተዘጋጅ። መንግስት ማምን ነገር ህግ ያስከብረልን ለሚሉት አንድና አንድ ነገር እየተከበረ ነው፣ እየተመከሩ ነው። ብዙ የተሸወዱ ሰዎች አሉ፣ እየተመለሱ ነው ያሉት። ኢትዮጵያ አጥራችንን ፈጣሪ ሰላም ያደርግልን። ለብልጽግና ከአሁኑ ኮንግራ ብያለሁ። እንኳን ደስ አላችሁ። እሺ ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ። ኦኬ አሁን ዋዜማው ላይ ነው የምንገኘው። ነገም ከምርጫ በኋላ እናወራለን። ጤና ይስጥልኝ። ይሰማል? ይሰማል። አለቃ እንዴት ነው? ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። እሺ፣ ሰባተኛ ዙር ሀገራዊ ምርጫን እንዴት ነው እየጠበቅ ያለው? ወይስ ምን እንጠብቅ ከምርጫው? በጣም ኢንተረስቲንግ ነው እና በኢትዮጵያ ታሪክ ውስጥ ለምሳሌ 57 ሚሊዮን ህዝብ ሬጅስተር ቮተር ሆኖ ሲቀርብ ስታየው በታሪካችን ከነገስታቱ በለው ከዘመነ መሳፍንት በለው ከምንም በለው ይህን ያህል ነበር ሰው ለመምረጥ ሬጅስተር መሆኑ ራስብክ ያ ሆነ ነው። አሁን አንዳንድ እንደዚህ አይነት ፋክቶችን ስታወራ ገቨርንመንትን ሰፖርት ከማድረግ ሁኔታ ያዩታል። ግን አይ ዶንት ኖ ህዝቡ ማን እንደሚመርጥ ያለ ግን ነገር አለ፣ የበቃው ነገር አለ ምናምን አይ ዶንት ኬር። አሁን ነገር ብልጽግና እንዲቀጣው በመርጫ አማቲ የሰው ድምፅ እስከሆነ ድረስ ላስፋው ወዝሚ ግን ለአንድ ገቨርንመንት
ትራንዚሽን የሽግግር መንግስት ወር ምናምን የምትለው ነገር ሳይሆን ህዝቡ በቃ የፈለገውን ነገር በድምፁ ወጥቶ ገልጾ ከዛ በኋላ አንተን ሪፕሬዘንት የምታደርገኝ ብሎ ለመውጣት የሚያደርገውን ትግል በጣም ሼት ማድረግ እንችላለን። እኔ ከኢትዮጵያ ራሱ እንደዚያ ነገር አልጠብቅም። ባንክስ በጣም ብዙ ነገር ነበር ሲባል የነበረው ነው። በዛም በዚህ በቃ እንዳትወጡ እንዳትመርጡ እንትን ብትሉ እንገላችኋለን እንትን ብትሉ ምናምን እና በዛ ነበር መውጣቱ በጣም ትልቅ ነገር ነው። በጣም አፕሪሼት የሚደረግ ነገር ነው። እሺ የምርጫውም ሪዛልትንም ደግሞ ካየን በኋላ መሰለህ ከዛ በኋላ እኔ ማንም ፓርቲ መረጥ እኔ አይ አክሰፕት ዛት ፓርቲ። ከዛ በኋላ ወጣችሁ በምንም ሴንስ ህዝቡ የሚፈልገው እኮ ይሄንን ነው ነው እንዳትሉ። ህዝቡ ኦልሬዲ ወጥቶ ለመምረጥ ተዘጋጅቷል። የራሱን ድምፅ አሰምቷል። ማንም ህዝብን ሪፕሬዘንት የሚያደርገኝ ከዚህ በኋላ ማለት ነው ባንግሊሽ ብሪ ከዛ ነበር ሰው ከወጣ ከዛ በኋላ ምንድን ነው እንግዲህ የምትጋጨለው ማለት ነው። ብልጽግና ተቃለ ስለዚህ ብልጽግና ወጥቶ አይ የሆነ ነገር ሆኖ ነው እንደዚህ ሆኖ ነው እንግዲህ ብልጽግና አላሙ ሌሎቹም ፓርቲዎች ወጥቶ አይ ሀፕን ያደረገው ነገር እኮ እዚህና እዚህ ነው ነው እንግዲህ እሱም አልመስቹ 57 ሚሊዮን ህዝብ ማለት ነው ከ130 ማለት ኦልሞስት ሀፍ የሆነ እኮ ማለት ነው። ከዛ ደግሞ አፍሪካ ውስጥ ስፔሻሊ ኢትዮጵያ ውስጥ ደግሞ በጣም ያንግ ጀነሬሽን ከዛ በበለጠ እንትን ያደረጉት ነገር ስለሆነ ዛትስ ክሬዚ። በጣም ኢምፖርታንት የሆነ ኤሌክሽን ነው። በዘመናችንም እንደዚህ አይነት ታሪካዊ የሆነ ሬጅስትሬሽን ማይተን እናጣለን ብዬ የማላስብ በዚህ ምርጫ የተመረጠ ገቨርንመንት በጣም ሌጅመት የሆነ ህዝብን ሪፕሬዘንት የሚያደርግ የህዝቡን ድምፅ የሚሰማ ገቨርንመንት ነው። እሺ ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ ለሌሎችም እድል መስጠት ስላለብኝ ነው። ቴንክ ዩ ወንድሜ። እሺ ይሄ አላጠናቀቅኩም፣ ዋዜማ ላይ ነው ያለነው። ነገም ቅዳሜ ነው፣ ከነገ ወዲያ እሁድ ነው፣ ሰኞ የምርጫ ቀን ነው። ሰኞም እናወራለን፣ ማክሰኞም ውጤት ይነገራል። ሮብ፣ ሰኞ፣ ማክሰኞ፣ ሮብ ትነግሩኛላችሁ፣ እናወራለን። ጤና ያስጥልኝ። ይሰማል? ዩቲዩቡን ዝጋው። ይሰማል? ይሰማል። በጣም ሄዶ እንዴት ነህ? አለው እግዚአብሔር ይመስገን። እሺ 7ኛ ዙር ሀገራዊ ምርጫ እንዴት እየተዘጋጀለት ነው? ወይም ደግሞ ምን ትጠብቃለህ ከዚህ ምርጫ? በመጀመሪያ በሀገራዊ ጉዳይ ለምታደርገው ነገር ሁሉ ጊዜ ለምታደርገው ነገር ቴንኪ ማለት እፈልጋለሁ። የዜግነት ድርሻን በመወጣት ለእኛ ምድር በመስጠት ፈልገ ትዕግስት በስቷል። ያው በዚሁ ቀጥል፣ ታጋሽነትን በዚሁ ቀጥል ነው። ሚዩት አድርጎ እዚህ የገባችሁ ሰዎች። እሺ ምርጫው ላይ አስተያየት ለመስጠት ምርጫው የተለየ ነገር የለም። በቃ አንድ አፍሪካዊ ሀገር ምርጫ ኢትዮጵያ እስካሁን እንዳስተናገደችው ምርጫ ተመሳሳይ ነገር ነው የሚጠበቀው። የሚያልፈው ውጤቱ የሚጠበቅ ምርጫ ነው። ኦብቪየስሊ ለዛ ነልይ መሆን አያስፈልግም። አንድ ከዚህኛው ከአሁን ተናጋሪ በፊት ብስጭት ብሎ የተናገራለ። አሁን እሱ የራሱ ስሜት ሰው እኮ የሌላውን ስሜት አለመረዳት ነው። እሱ አንተ በፋይቶ ተናገር ብልጽግናን ደግፎ ማለት ነው፣ መብቱ ነው። ብልጽግናን ደግሞ ተቃውሞ ሲናገር ደግሞ ሌላውን ያንን በትዕግስት ማየት አለበት። አንተ የእያንዳንዱን የፖለቲካ ሰው አስተሳሰብ ይዘህ ልክ እኮ አሁን በነገራችን ላይ የአፈ ጉባኤ ስራ ነው እየሰራ ያለ አንተ ሀገር የሚወክል አፈ ጉባኤ ሃውስ ኦፍ ስፒከር ለእያንዳንዱ ሰው እድሉን ሰጥቶ ያዳምጣል። የራሱ ደግሞ አመለካከት ይኖራል። ምንም አያበሳጭም። ገብቶሃል አይደል? ብልጽግና ሊደግፍ ይችላል፣ ጫካ የሚታገሉ ሊደግፍ ይችላል አንድ ሰው። ምርጫው ግን ቅድም አንድ ጀኒውን የተናገረ ሰው አለ አዶ ነው። ምርጫው የሀገሪቷን ችግር የሚፈታ አይደለም። እኔ ከምርጫ በኋላ እንደውም ያስፈራኛል። ገብቶሃል አይደለ?
ጫካ ያለውን የምታየው ምናልባት መሮት የገባ ሊኖር ይችላል። በሚያሳዝን ሁኔታ እነዛን ሶስት ልጆች የረሸኑ እነማን አስረስ ማሬና የሚባል ሰው መጥቶ እኔ ሀገር ላይ ለውጥ ያመጣል አይደለም። ያ ማለት የሚታገሉ ጄኒውን የሆኑ ለሀገር የሚጠቅሙ ሰዎች የሉም አትልም። ሁሉም ውስጥ አለ። መንግስቱም ውስጥ ጫካም ያለው ውስጥ የሚታገሉት መልካም የሆኑ ለሀገር የሚያስቡ ሰዎች አሉ። በጅምላ አትፈርድም። ነገር ግን እንደዛ የሚረሽሙ ታጋዮችም አሉ። ስልጣን ላይ ያሉትም ሰዎች ደግሞ በብዙ ነገር ሀገሪቷ ወደ ምስቅልቅል የሚከታት ነገር እየተፈጠረ ነው ያለው። አንደኛ ሃይማኖታዊ ችግር ሊነሳ ይችላል። ከምርጫው በኋላ የዚህ ጦርነቱ ጉዳይ ሊቀጥል ይችላል። ሃይማኖታዊ ኢሹዎች ሊነሱ ይችላሉ። ምክንያቱም የሃይማኖት ሰዎችም ምርጫው ላይ ኢንቮልቭ እያደረጉ ነው። ቴዲ ያስፈራል። ሃይማኖት ሰዎች ሀገር እንዲረጋጋ መካሪ ጸሎት ማድረግ ሲገባቸው ሳይድ ይዘው በሁሉም በኩል ለምሳሌ አሁን በኦርቶዶክስ በኩል አንድ መነኩሴ ያሉ በቆና ቀብዱ ያሉት በቆና ቀብዱ ማለት እረፍት አሉት ያሉት ማለት ነው። እንሳቸውና መሰሎች እንደዚህ ተነሳሉ። አንዳንድ ነቢያትና ፓስተሮች ደግሞ 70-30 ያሸንፋል መንግስት ላይክ መንግስት የፕሮቴስታንት መንግስት እንደሆነ 70 ዓመት 30 ዓመት 100 ዓመት ይገዛል በሚል ነገር አሁን እነዚህ ነገሮች ምንድነው የሚሆነው? ሙስሊሙ ተጣጥሮ መንግስት ሆኖ ኦርቶዶክሱም ተጣጥሮ መንግስት ሆኖ ፕሮቴስታንቱም ተጣጥሮ ፉክክር ውስጥ የመግባት ነገር ያ ደግሞ ያ ሀገር የሚያምነውን የማያምነውን ሰው በጋራ በሰላም እኩል የሚኖርበትን ነገር ካልተፈጠረ በስተቀር የትኛውም በቋንቋም ቢሆን በእምነትም የበላይነት የሚፈጠር ከምርጫ ጋር ታኮ የሚመጡ ነገሮች ሌላ ቸውስ ነው የሚፈጡት። ምክንያቱም አሁን ትሰማለህ፣ ባድ አይደለም ሀገር ነው ትሰማለህ። ስልጣን ድልድል ሲደረግ ምንን መሰረት እንደሚያደርግ እምነትን መሰረት የሚያደርጉ ነገሮች፣ ቋንቋን መሰረት የሚያደርጉ ነገሮች፣ የፖለቲካ አመለካከትን መሰረት የሚያደርጉ እነዛ ያረገዙ ብዙ ነገሮች አሁን መሬት ላይ ያሉ ነገሮች አሉ። እነሱን ነገሮች የማይፈታ ምርጫ ገብቷል አይደለ? አሁንም ከአማራውም ከኦሮሞውም ከተለያየ ነገር አንድ አይነት አመለካከት ያላቸው ሰዎች ቅድም ተነስተዋል። እውነት ለመናገር የኢትዮጵያ ችግር የኒውካስትል የምናንጫታ ስፖርት መጥፎ ነገር አይደለም። ሀገራችንም ነገ ወደዛ ደረጃ አታድግም፣ በአውሮፓ ሌቭል አታድግም ተብሎ ጀጅ አይደረግም። ልታድግ ትችላለች። አሁን እኮ ዜና ላይ የምንሰማው እዚህ 100 ኪሎ ሜትር ሬዲየስ ላይ ሰው ምንድነው ታገተውና እየተባለ እየሰማን ያለው። ስለዚህ ምርጫው የሚፈታው ነገር የለም አይደለም። ምርጫው ራሱ ይሄ የምክክር ኮሚሽኑ ራሱ መስመሩን እየሳተን ያለው ከፖለቲካ ፓርቲዎች እያገለሉ ያለው ከማህበረሰብ እያገለለ ጄኒውን የሆነ እርቅ፣ ጄኒውን የሆነ ምክክር፣ ጄኒውን የሆነ ንግግር አገሪቷ ላይ ካልተፈጠረ ህዝቡን ተከትሎ ምርጫው ተከናውኖ አንድ ወርም አንድ ዓመትም 10 ዓመት ሊቀጥል ይችላል። ኢትዮጵያ ውስጥ ያለው በትግራይ ያለውን ችግር፣ በአማራ ክልል ያለውን ችግር፣ በኦሮሚያ ክልል ያሉትን ችግሮች፣ አዲስ አበባና ዙሪያው ላይ እንዲመስል ያሉ ችግሮችን ሊፈታ አይችልም። ያረገዙ ያሉ ጄኒውን የሆኑ ጉዳዮች አሉ። መንግስትን ያውቃቸዋል። ከዛ ውጪ ደግሞ በከባዱ አሁን የሚያስፈራው ነገር ደግሞ የኢኮኖሚው ችግር የፈጠረው ረሃቡ የኢኮኖሚ ችግር የፈጠረው ነገር እሱ ደግሞ ሌላ ቀውስ የሚያመጣ ነገር ነው። በጣም ሌላ ቀውስ የሚያመጣ ነገር እና እንግዲህ ምርጫው ሊደረግ ይችላል። ውጤቱም እንደሆነ ሊጠበቅ ይችላል። ነገር ግን ከምርጫ ባሻገር እንደ ዜጋ እንዴት ሀገራችን ሁላችንን ባቀፈ ሁኔታ በሰላም ልኖር የምንችልበትን ነገር ይፈጥራል የሚለውንም ፓራራሊ ብታወያየን ጥሩ ነው። ከምርጫው በኋላ ሀገር እንዴት በሰላም ትቀጥላለች? የሁሉም እምነት፣ የሁሉም ቋንቋ፣ የሁሉም አመለካከት ተከብሮ ማንም ታቃፊ ማንም የሆነ ተቻቻይ ሳይሆን ሁሉም ራይቱ ተከብሮ የሚኖርበት ሀገር ሊፈጠር ስራዎች መሰራት አለበት። ምርጫው ግን የሚፈታው ነገር የለም። የምርጫው ውጤት የሚጠበቅ ነው። ያን ለማለት ነው። ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ አመሰግናለሁ ለምስተን ቴንክ ዩ የሚ ወደ አንተ ልምጣ። ሰላም እንዴት አላችሁ ቴዲ? አለን እግዚአብሔር ይመስገን። ምን ትጠብቃለህ? 7ኛ ዙር ሀገራዊ ምርጫ አጠቃላይ ሂደቱን እንዴት አገኘው? ጥሩ ነው። ለየት ያለ ምርጫ ነው። እስካሁን የተደረጉት አንዳንድ ምርጫዎች አሁን የ2002 እና የ2007 ምርጫ በአይነታቸው ተመሳሳይ ናቸው። አንድ ሰው ፓርላማ የገባበት ከዛ ደግሞ ምንም ሰው ፓርላማ ያልገባበት ከተቃዋሚዎች የነበረበት ምርጫ ነው። ይሄኛው ምርጫ ትንሽ ለየት የሚያደርገው አለ። አንደኛ በዚህ አጣብቂኝ ውስጥ ሆኖ በዚህ አይነት የጦርነት ውጥንቅጥ ውስጥ መደረጉ ለየት ያደርገዋል።
ሁለተኛ ብዙ ፓርቲዎች እንዳሉት በምርጫ ክርክሩም ላይ ያው ምርጫ ፔሪዮዲክ ነው። አንድም ምርጫ ፍትሐዊ ትክክለኛ ነው የሚያስብለው ፔሪዮዲክ ሲሆን ነው። በየ4 ዓመቱ ወይ በየ5 ዓመቱ ሲካሄድ ነው። ሌላ ሀገር አሁን ለምሳሌ ከኢትዮጵያ ውጭ ወይ ዲሞክራሲ በደንብ የሰፈነባቸው ተቃዋሚን ወደ ስልጣን አምጥተው ያውቃሉ ብለን የምናስባቸው ሀገራት ምርጫውን እንደው በወራት እንኳን ቢያራዝሙ በጣም ትልቅ አደጋ ነው የሚመጣባቸው እና መንግስት ብልጽግና ራሱ ድንገት ነው የደረሰበት ምርጫው ማለት የ5 ዓመቱ አይኑ በስራ ተጠምደው ሊሆን ይችላል። ፓርቲያቸውን በደንብ ሲያዘጋጁ ለዛ ነው አንዳንድ ቦታ እጩ ያላቀረቡት፣ አንዳንድ ቦታ ደግሞ ያልታሰቡ ሰዎችን ያቀረቡት ዝም ዘፋኝ ምናምን ያቀረቡበት አንደኛው ምክንያት ፖፑሊስት ለመሆን ብቻ ሳይሆን እጩ ስለሌለ ማለት ምርጫው ድንገት ስለደረሰባቸው ነው። ሀገራዊ ምክክርም ሌላም ነገር ላይ እያሰቡ ስላሉ ማለት ነው። ያው ጦርነቱም የኑሮ ውድነቱ ሌላውም ነገር ማለት ነው። እኔም በጣም ያን ያህል ኢንዴፕዝ አልተከታተልኩትም ይሄን ምርጫ የብዙ ሰው እንዳልተከታተለው ማለት ነው። ግን ያው አንዳንድ ደግሞ እንሰማለን አንዳንድ ነገሮችን ያው ለማየት ከሚዲያ ለማየት እንሞክራለን። እኔ ፐርሰናሊ ወንድሜ ነው የኢዜማ መሪ ወንድሜ ነው መሳፍንትና እነሱ አሁን ያደረጓቸውን ክርክሮች ኦልሞስት ሁሉንም አይቻሉ። ሊሄዱበት የፈለጉት ዴብዝ ይገባኛል ማለት መሰረታዊ የኢዜማና አስተምሮች ለማምጣት ለምሳሌ ማህበራዊ ፍትህ ምንድነው፣ ዲሞክራሲያዊ ፌዴራሊዝም ምንድነው፣ የዜግነት ፖለቲካ ምንድነው የሚለውን ለማምጣት የሄዱበት ዴብዝ ይገባኛል። ሌሎቹም ያደረጉት ተሳትፎ ለምሳሌ ትብብር የሚባለው ፓርቲ በዚህ 6-7 ወር ውስጥ ተመስርቶ ተባብረው ከ1000 በላይ እጩ አስመዝግበው የሄዱበት ዴብዙ ይገባኛል ማለት ምርጫው ውስጥ የሆነ ነገር ጠብቀዋል። ቢያንስ እግራቸው 2 ቦታ የሆነ ሰዎች ቢኖሩ ውስጥ ከዛ ውስጥ ቢኖሩ ማለት ነው። ግን እኔ አይ ቢሊቭ አሁን ኢትዮጵያ ውስጥ ማለት አሁን በጉርቲንግ አሁን ጥሩ ጎኑ የዚህኛው ምርጫ ምንድነው በእርግጠኝነት ከ50 በላይ የተቃዋሚ ሰዎች ፓርላማ ይገባሉ። መንግስት 46 ቦታዎች ጋር አይወዳደርም። ሌሎች ደግሞ ያው በራሳቸው ጥረት የሚያሸንፉ ሊኖሩ ይችላሉ። ስለዚህ ከ50 በላይ ተቃዋሚ ፓርላማ ውስጥ ማለት ሞር ዛን 10% ማለት ነው። ምክንያቱም አሁን 490 አካባቢ ነው ምርጫ የሚካሄደው። ስለዚህ ባይ ዲፎልት 50 ሰው ፓርላማ ውስጥ ማለት ቢያንስ በእያንዳንዱ ቋሚ ኮሚቴ ውስጥ በእያንዳንዱ ሚኒስቴር መስሪያ ቤትን የሚከታተል ኮሚቴ ውስጥ የሚሳተፉ የተቃዋሚ ድምፅ የሚሆኑ የህዝብ ድምፅ የሚሆኑ ቢያንስ ለጀጅመንታቸው የሚሰሩ የምንም ፓርቲ ሊሆኑ ይችላሉ፣ የኦነግም የኢዜማም የአብንም ሊሆኑ ይችላሉ። እዛ ውስጥ መሳተፋቸውን ማየታችን ለየት ያለ ምርጫ ያደርገዋል። መንግስት ለምን በዚህ ትሬንድ በዚህ መልኩ እንዲሄድ እንደፈለገ ማለት መንግስት እንግዲህ ሁሉም በእጁ ነው አይደለ? ሁሉ ነገር ምርጫ ቦርድንም ሰው ሲጠቆም በፓርላማ ነው የሚጸደቀው፣ የመንግስት ሰዎች ናቸው የሚመርጡት። በዚህ ልክ ምርጫው ፈዘዝ ብሎ ማለት በቃ እንደዚህ የትኩረት ማዕከል ሆኖ እንዳያልቅ እንደፈለገ ነው መረዳት የሚከብደው። ከዚህ ምርጫ ግን አይሆፕ ያው ከኔ በፊት ያለው ተናጋሪ እንደተናገረው በቀጣይ በሀገራዊ ምክክሩም በሌሎችም ሀገራዊ ጉዳዮች ላይ የኢትዮጵያን ቀጣይነት የኢትዮጵያ መንግስት የሚያነሳቸው አንዳንድ አጀንዳዎች እንደ ባህር በር አይነት እንደ አሁን ይሄ በመንግስት ላይ የሚነሱ ጽንፈኛ ኃይሎችን በወቅቱ ቶሎ ጨርሶ ጉዳዩን ወደ ልማት ወይም ወደ ሌሎች የፖለቲካና የዲሞክራሲ ስራዎችን መግባት ላይ ሞር ይሰራል ከምርጫው በኋላ ብዬ አስባለሁ። ግን ያው የተፋዘዘ ምርጫ ነው፣ ግን አዲስ ትሬንድ ነው በኢትዮጵያ ፖለቲካ ውስጥ ከ50 ሚሊዮን በላይ ህዝብ ተመዝግቦ እንግዲህ ከ600 ሺህ በላይ የምርጫ አስፈጻሚዎች በመላ ሀገሪቱ ተንቀሳቅሰው ምርጫ አይካሄድም በቃ እንደውም መራጭ ከተመዘገበ አደጋ ነው እንገላለን እርምጃ እንወስዳለን ያሉ ሰዎች ያፈሩበት ነው። ከውጭ ያለ ሆነው የሀገር ውስጡን ብጥብጥ ለመምራት የሚሞክሩ ኃይሎችም አይ ቲንክ በቃ ወደ ሌላ ስራ ወይም ደግሞ ወደ ሌላ አይነት የፖለቲካ ስልት ለመግባት መወሰን ያለባቸው ምዕራፍ ላይ ደረሱ ይመስለኛል። ቴንክ ዩ ከልብ አመሰግናለሁ የሚ ቴንክ ዩ። በስፋት በዚህ ጉዳይ ስለምናወራ ሰፋፊ መድረኮች ይኖሩናል። እሺ 1 2 3 የሁላችሁንም ድምፅ የተለያየ አይነት ህሳቤ ለመስማት ወይም ደግሞ ለማስደመጥ ለማስተላለፍ ድልድይ ሆኜ ሙከራ አድርጌያለሁ። ነገም ከነገ ወዲያ በምርጫ ዙሪያ ላይ ሀሳብ አስተያየቶቻችሁን ለመስጠት በመጣችሁ ሰዓት ቤቴ ለእናንተ ክፍት ነው። ዩቲዩብ ላይ ያላችሁ በሙሉ ስላዳመጣችሁኝ ከልብ ነው ማመሰግነው።
ነገ እንደተለመደው በማህበራዊና ፖለቲካዊ ነክ ጉዳዮች ወደ እናንተ እመጣለሁ። ደውላችሁ በፍጹም ጨዋነት ሀሳብ አስተያየቶቻችሁ ለሰጣችሁ አድማጮቼ ከቲክቶክ ከፌስቡክ እና ከዩቲዩብ ሁላችሁንም አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።